በፕሮቴስታንት ፕሮቴስታንት ሳይሆን በጴንጤቆስጣሎች ያለው ለማያምን የሚያንጽ አይነት ልሳን ሳይሆን የሚነገረው እዛው ራለ አማኝ ነው ለሚባል ማህበረሰብ ሳሚ ፕሊስ ትምህርቱ ላይ ብቻ ለምን አይናገርም? ሳሚ አካይ ጥያቄ ትምህርቱ ላይ ነው የእናንተን አስተምሮ ሳሚ አይደለም አካይ ጥያቄ ነው ያለኝ። የእነሱን ቤተ እምነት አስተምሮ ሳነሳ ርዕሳችን አይደለም አሉ። የጴንጤ ልሳን እያለ ከሚያወራ መጽሐፍ ቅዱስ ላይ ያለውን ለምን አያወራም? የእነሱ ቤተ እምነት ትምህርት የማይነሳ ከሆነ የእኛንም አያንሳ መጽሐፍ ቅዱስ እናውራ። አንደኛ ቆሮንቶስ 14 ላይ ያለው የእናንተ አይነት አይደለም እያለ እኔ አከብራቸዋለሁ። እኔ አከብራለሁ ጥያቄ ይወድ ከመጀመሪያው ምን ያደለ የነበርኩት ወንድሜ ሳሚ ቀደምም እኮ ገና ስገባ የተናገርኩት ምንድነው በጴንጤዎች ዘንድ ያለው ልሳን መጽሐፍ ቅዱስ ላይ ያለው ልሳን አይደለም ብለን ነው ምናምነው ብዬ እኮ ነው አርጊውመንት ቢውልድ አድርጌ። ስለዚህ በጴንጤ ያለው ልሳን ለመገምገም ነው የገባችሁት አስተምሮ ላይ ልሳን ለመገምገም ነው የገባችሁት አስተምሮ ላይ። ቆይ አንድ ጊዜ እንዲገባኝ ነው ሳሚ እንዲገባኝ ነው አካሄዱ ይግባኝና ከዛ ወይ ሳተፋለሁ ወይ አልሳተፍም። እሱ ከእንትን ካመን ግራ ከምገባ ንገረኝ። ኦኬ ባኖ ጋድሳ ሲመጣ ጋዲ መቶ አይ የበልሳን ጉዳይ እናውራ አለ። ስለዚህ እናንተ የምታወሩትን መጽሐፍ ቅዱስ ታርጉታላችሁ እኔ ደግሞ እንዳልሆነ ነገራቸዋለሁ ብሎ የኛን የልሳን የምንናገረውን መጽሐፍ ላይ እንዳልሆነ ሪፊት ሊያደርግ ነው የገባው። ወንድሞችም እዚህ የገቡት እንደ መጽሐፍ ቅዱስ ልናስረዳቸው ነው የገባ ነው። ስለዚህ አሁን የወዴ የምታደርጋለህ ቅድም ያስቀምጠውን ሞር ፐርሰናል ሳይሆን እዚህ ላይ ያለው ብቻ ልክ አሁን ጋዲ ቅድም ሲያስቀምጥ እንደነበረው አይ ይሄ እናንተ እንደምትናገሩት አይደለም ወይም ደግሞ የተሰጠው ቋንቋ ነው ብለህ ሊትራል ቋንቋ ነው የተሰጠውም ደግሞ ለዚህ ነው ብቻ ብለህ ሞር ፐርሰናል አታርገው። ሐሳብን አጠቅጠቅለውና ከዛ ጥያቄዎችን አስቀምጥ። ያ ደግሞ ፐርሰናል እኮ አላረገው አልነበረም። ምክንያቱም አሁን እዛ የሚነገረው ትክክለኛ ኖርማል ሰዎች የሚሰሙት ቋንቋ እንደሆነና የእናንተ ግን እንዳልሆነ በምን ልናቅ እንችላለን የሚለውን እኮ ለመናገር ነው እንጂ ፐርሰናል ላረገው አይደለም። አሁን ያለው ልሳን እኮ በምን ትመዝኗለህ? ይሁድ አሁን የጴንጤ ልሳን አይደለም መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም አንድ ነገር ነው። ይኸውልህ ስህተት ነው ለማለት ግን መመዘኛ ንገረንና ከዛ ታስረዳናለህ። መመዘኛው ልናገር ነው። ሚዩት አድርገሽ ብትሰሚ ያሻል። አረዘምከው ይሁድዬ ወይ አጭር አድርገው። እሺ አጠራጠር እያደረጋችሁ በሰላም ስናወራ ነበር። ተረጋጊ በጌታ ስም። እንዴ ሄሉን ነው ሄለን ሄትሬት ካለብሽ ባይዘው የጠላታሽን ትንሽ ረጋጊ። አንድ ጊዜ እንደዛ ሳይሆን ሳሚ አሁን እኮ እያብራራ ነበር አይደል? ሰማነው። በቃ የራሱ እምነት አብራራ። አሁን በቃ የራሱ እምነት አብራራ። አሁን ደግሞ እኔ ማምነው እንዳብራራ ስሚ። እሺ ማን ነው የሚታረገው? አንድ ጊዜ ሚዩት እንዳታደርጉት። ኦኬ በስተት ነው ይቅርታ። ማንም ሚውት አላደረገም። ማንም ሰው ማየት ማንም ሰው እንዳያደርግ ማንም ሰው እንዳያደርገኛል። ሶሪ እያወራሁ ቤት ማንም ሚውት አያደርግም። አይ ሌላ ሰው ታች ያለ ሰው ሊሆን ያደረገው አንቺ ልጅ እባክሽ ሚውት አድርገውኛል። ቢያንስ ይወደ አንድ ጊዜ ወለ ከታች ያለ ሰው ሊሆን ያደረገ አም ሶሪ። እሺ ቀጥል አንድ ጊዜ። እሺ አራሳሚ አንተን እረዳሃለሁ። ምን እየሆነች ነው? ማንም አያደርግም። ኖ ዩ አር ፕሊዝ እኮ አርገውሃል እኮ ይቅርታ ጠይቀናል። ግን አሁን በስርዓት አድርገው ሀሳባችንን እንደጀመርነው እሱን በውስጥ እዚህ ግን አሁን እንደጀመረው በመልካም ጀምረን በመልካም እንጨርስ። እንደዚህ አይነት ልምዶች መኖር ስላለባቸው በቃ ደወል እሱ ኢግኖር አድርገውና አንተ ዝም ብለህ ሀሳብን ሰመራይዝ አድርገው ከዛ ጥያቄዎችን አስቀምጡ። እኛ እሱ ይሻላል። እሺ አሁን እስካሁን ባይዞ ጨርሼ ነበር። ሀሳብም ይበታተናል። አሁን ቅድም ቢል አድርጌ የመጣሁት ተበተነ ማለት ነው። ኤኒዌይስ በአጭሩ ሐዋርያ ቅዱስ ጳውሎስ ምን አለ? በዓለም ላይ ያሉ ቋንቋዎች እንደሆነ ሲናገር አንደኛ ቆሮንቶስ ምዕራፍ 14 ላይ በጣም ብዙ ቋንቋዎች አሉ በዓለም ላይ አለ፣ ቋንቋ የሌለው ሕዝብ የለም አለና አሁን ልሳን ማለት ምን ማለት ነው ብሎ ሲናገር እኔ የማለቀው ቋንቋ የሚናገር ማህበረሰብ ካለ አለ እነሱ የሚናገሩት ለእኔ እንግዳ ነው፣ እኔም ለእነርሱ እንግዳ ነኝ ይልና ልክ እንደዚያው እኔም የምናገረው ቋንቋ ለእነርሱ እንግዳ ነው፣ እነሱም ለእኔ እንግዳ ናቸው ብሎ ይናገር። በቃ እንደዚህ ነው ልሳን ሲናገር። በቃ ይሄ ነው።
እንግዳ የሆነ ቋንቋ ለማህበረሰቡ ሊሆን ይችላል። ወይም ደግሞ ለዛ ለተናጋሪው ደግሞ ምንም ያላደገበት ያልተማረው ቋንቋ ሊሆን ይችላል። ግን ፎሬሰደን መንፈስ ቅዱስ ለዛ ማህበረሰብ እንዲያገለግል የሚገልጽለት የጸጋ ስጦታ ነው። በቃ ሌላ ምንም ተአምር የለውም ማለት ነው። ልክ ሐዋርያቶቹ ያልተማሩበት ያላደጉበት ቋንቋ እንዲሰብኩበት ለስብከት አገልግሎት ወደ ዓለም ዞረው ስለሚያስተምሩ ያንን የልሳን ጸጋ ይሰጣቸዋል። በዓለም ያለውን ቋንቋ በአንዴ መናገር ቻሉ። በዛ ያሉ ሰዎችን መስማት ቻሉ። በቃ የልሳን ስጦታ ዋና ዓላማ ይሄ ነው። ሰዎች ጋር ወንጌል እንዲደርስ ማለት እታች ሄደ ልሳን ለማያምን ምልክት ነው ይልና ለሚያምን ግን ምልክት አይደለም ይላል። ለሚያምን ምልክት ሊሆን አይችልም። ምክንያቱም ምልክት የሚሆነው እንዴት ነው? ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶቹ የገሊላ ሰዎች ሆነው ሳለ የዓለም ቋንቋ ሁሉ ሲናገሩ እንዴት እነዚህ የገሊላ ሰዎች ሆነው ሳለ በገዛ ቋንቋችን፣ አሁን እነዛ ተወልደውበት ያደጉበት ቋንቋ ነው። በገዛ የተወለድንበት ቋንቋችን እንዴት ሲናገሩ እንሰማቸዋለን። አሁን ለነዚህ ተአምር ነው፣ ድንቅ ነው፣ ምልክት ሆናቸው። አያምኑም ነበረ፣ እንዲያምኑ መንፈስ ቅዱስ ምልክት አደረገላቸው። ብዙዎች ተከተሏቸው፣ እንዲሰሟቸው ሆነ ማለት ነው፣ ምልክት ሆነ። ይሄም በተመሳሳይ ወንድሜ ሳሚም ሲገልጸው ነበረ። አንደኛ ቆሮንቶስ ምዕራፍ 10ም በተመሳሳይ ሁኔታ ምልክት ሆነው ሲሰጥ እንመለከታለን። የቆርኔሌዎስን ቤተሰቦችን ማለት ነው። ልክ ልሳኑ ሲገለጽላቸው እንዴት እነዚህ ሰዎች ደግሞ ከአሕዛብ ወገን ሆነው መንፈስ ቅዱስ ልሳንን ሊሰጣቸው ይችላል? ግን የማይታወቅ ቋንቋ አይደለም። በነገራችን የሚታወቅ ቋንቋ እንደሆነ በሚገባ ያስረዳል። አይ ቲንክ ይህን ላንሳና ወደ ሰዓት ላለመፍጀት ወደ ጥያቄዎች እንሄዳለን። እግዚአብሔር ይስጥልሽ። እሺ ጋድ ዮዴ ቴንክ ዩ። ታች ያላችሁ ሰዎች ከዚህ በኋላ ኮመንት አናጠፋም ብሎ ካናደረግም ባታደረጉ መልካም ነው። በቃ ውይይት እንደዚህ ነው። መልካም ሀሳቦችን ነው የምንሸራሸረው። እኛም እናንተ ቤት መተን ደግሞ ትክክል አይደለም መጽሐፍ ላይ አይደለም የምንላቸውን ነገሮች አንስተን ዲስከስ እናደርጋለን። መሰዳደብም አያስፈልግም፣ መጠለትም አያስፈልግም። አት ኤንድ ኦፍ ዘ ዴይ ወንድማማቾች ስለሆንን ማለት ነው። ኦኬ ሶ እንደዛ ይሁን። እሺ ፍሪደም ለቃለው ሄሉዬዋ አሁን አንቺ ሀሳብ ስጪና የተወሰነ ሀሳብ ስጪና ከዛ ጥያቄዎች ይጠይቃሉ። ከዛ እኛ ደግሞ ለጥያቄው መልስ እንሰጣለን። ጋዲሳ ጥያቄ ሀሳብ አለ አካሄድ ኦኬ ሜይ ቢ አካሄድ ላይ ፍሎ ያለው ነገር እንዲሆን ማለት ነው። ሜይ ቢ አሁን የገቡ ወንድሞች የውሃድም አዲሽናል ሀሳብን ስላነሳ በአካሄድ ደረጃ ሜይ ቢ ወንድማችን ናቱና የውሃድ ጥያቄውን ያንሱና አይሻልም? ሳሚ ቅድም እኔ ረዥም ሰዓት ስጠይቅ ስለነበር እነሱ ጥያቄያቸውን ያንሱና ጥያቄውን መልሳችሁ ሜይ ቢ መጨረሻ ላይ ደግሞ ሄዱ ቅድም ያነሳቸውን ጥያቄ አድሬስ እናደርጋለን። ነሰሰሪ ከሆነ በዛ መልኩ ቢሆን መልካም ነው ብዬ አስባለሁ። ትተንፍስ ትንሽ ሄሉ ትንሽ ደቂቃ ትተንፍስና ከዛ ታደርጋላችሁ። ዘርሽ አንድ ጊዜ ካለ አንድ ምራው አንድ ስልክ ላንሳና እመልሳለሁ። ዘርሽ አለው ሳሚሻ። እሺ ምራውና አንተ ልክ እንዳሁኑ በሰላም ለሄሉ ስጣት። ሄሉ የሀሳብ ስጥና ከዛ ጥያቄዎች ሲነሱ ጥያቄዎችን መልሳለን። ቀጥሉ። እኔ በዛው ድምፄ ላሰማ ብዬ ነው እንዳይዘረግፋችሁ። በቃ ምንም ኮመንት ላይ ሰላማዊ በሆነ ነገር እንቀጥል ልበላችሁ። በዛው ቀጥሉ። ዘርሽ ቀጥል። እሺ ሄልዬ ቀጥይ። በመሀል ግን ሶረቴ እንደዚህ ገብተሽ ድምፅሽን አሰሚ እንዳይዘረግፈን። ቀሲስ ግን ለእኛ የማይሰጡት ለምንድን ነው ትያለሽ? ከዛ ቀጥይ ሄሉ። እኔ ጥያቄ ያነሳሁትን ጥያቄ አድሬስ ሲያደርጉ ሀሳብ እሰጣለሁ። ምክንያቱም እነሱ ልሳን ሰምቻቸዋለሁ፣ የዋድንም ጋዲንም እና ናቱንም። በነገራችን ላይ እኔ ለመረበሽም አይደለም መሀል የገባሁት። እንደዛ ከተሰማችሁ ሶሪ፣ እንደዛ አይደለም ሲጀመር ማለት ነው። ግን የኔ ጥያቄው ምንድነው? ልሳን እየነገሩን ያሉት እነሱ የሚተረጎም ልሳን አንድ ብቻ ነው። ስለዚህ ልሳን ማዘር ታንግ ነው የሚል በሰው ቋንቋ የሚነገር ብቻ ነው ብለው አንድ ስታንድ ይዘው ነው እየነገሩን ያሉት። ስለዚህ መጽሐፍ ቅዱስ ለአንድ ልሳን ብቻ አይደለም እየተናገረ ያለው። በሰው ቋንቋ በማዘር ታንግ ብቻ የሚነገር ቋንቋ አይደለም። በመንፈሳዊ ዓለም በሰውና በእግዚአብሔር መካከል የሚደረግ ንግግርም ነው የሚለውን ኮንሴፕት እስካሁን ድረስ አድሬስ አላረጉም እነሱ። ስለዚህ መጽሐፍ ቅዱስን ከፍለው በአንድ ክንፍ ብቻ ነው እየነገሩን ያሉት። ቅድም ሳሚ ሲያነሳላቸው ነበር። በመንፈሳዊ ዓለም ቋንቋ ሰውና እግዚአብሔር የሚናገረው ነው፣ አስፈላጊነቱና ጠቀሜታው ጭምር። ሰው ከእግዚአብሔር ጋር
ንግግርን ያደርጋል። ሰውና እግዚአብሔር ሰው የማይሰማ ለሰው ምስጢር የሆነ ግን ሰው በተሰጠው የጸጋ ስጦታ ለእግዚአብሔር ይናገራል የሚለውን ኮንሴፕት በፍጹም አልተረዱትምም፣ አድሬስም አላደረጉትም። ስለዚህ እያልኩ ያለሁት መጽሐፍ ቅዱስን በከፊል ነው የተረዳችሁትም፣ ስለ ልሳን እየነገራችሁን ያላችሁትም። ስለዚህ አንዱን ክንፍ ገንጥላችሁ ስለጣላችሁት አንዱን ክንፍ እሱን ብትነኩት ምንድነው ስለሱ የተረዳችሁት የሚል ጥያቄ አለኝ። ደጋግማችሁ አንድ ቋንቋ ከዛ ይተርጎም ስለሚለው ብቻ ነው እየነገራችሁን ያላችሁት። ስለዚህ ታዲያ አንደኛ ቆሮንቶስ 14 ላይ ያለው ሐሳብ አልነካችሁትም ፍጹም እያልኩ ነው። ስለዚህ እሱን ለምንድን ያልነካችሁት ነው የኔ ጥያቄ። ናቱ ሜቢ ያነሳችሁ ነገር ላይ ሀሳብ ስጥበትና ወደኛ ጥያቄዎች እንሄዳለን። አሁን ሄሎ ያነሳችሁ ሀሳብ ላይ ኦኬ እሺ፣ በድጋሚ ሁላችሁንም ሰላም ብያለሁ። እንግዲህ ሄሎ ታችን ያነሳሽው ምንድነው ገንጥላችሁታል ሐሳቡን እና ያው ገንጥላችሁታል ደግሞ ያልሽበት መንገድ ምንድነው? ሁለት አይነት ልሳን አደረግሽውና አንደኛው ሊተረጎም የሚችል ከዛ ደግሞ ሌላ ደግሞ ከዚህ ሊተረጎም ከሚችለው ውጪ ደግሞ ሌላ ደግሞ ጭራሽ የማይተረጎም አይነት ልሳን እንዳለ አድርገሽ ገንጥልሽ የተረዳሽው እህታችን አንቺ ነሽ። መጽሐፍ ቅዱሳችን በቃ አንደኛ ቆሮንቶስ ምዕራፍ 14 13 በቃ በዚህ በልሳን የሚናገር አለ፣ በማይተረጎመው በሚተረጎመው አላለም። በቃ በልሳን የሚናገር በቃ እንዲተረጎም ይጸልይ ይላል። ስለዚህ ለሐዋርያት የወረደው የተሰጠው አንድ ልሳን ነው። ይህም ልሳን ቅድም እንደተባለው ለማያምኑ ምልክት እንዲሆን ነው፣ ወንጌልን ለማሰራጨት ነው። ይህ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ላይም እንደሚናገረው ማለት ነው። ስለዚህ ምልክት እንዲሆን ነው፣ ወንጌልን ለማሰራጨት ነው። ከዛ በኋላ ግን ይህ ልሳን ስጦታ የተሰጣቸው ሰዎች ደግሞ በማህበር መናገር ከፈለጉ እንዲተረጉሙ መጸለይ አለባቸው ነው፣ መተርጎሙን ደግሞ እንዲያገኙ ማለት ነው። ስለዚህ ይህ መጸለይ አለባቸው የተባለው ይህ መተርጎም አለባቸው የተባለው የሚተረጎመው ልሳን ነው ማለት ነው። በቃ አንድ ልሳን አለ፣ ግን ይህ ልሳን መተርጎምን ካልተሰጠስ ዝም በል ይላል ራሱ እዚህ ቆሮንቶስ ላይ። በቃ መተርጎም ከሌለ የማይተረጎም ከሆነ በቃ ዝም ብለ ለራስና ለእግዚአብሔር ተናገር ባለህ ቋንቋ እያለ ነው። ስለዚህ አንዱ ልሳን በቃ የሚተረጎም ነው ማለት ነው። ካልተተረጎመ ግን ዝምታን ነው ሐዋርያው ቅዱስ ጳውሎስ እያበረታታ ያለው፣ ዝም በሉ እየተባለ ነው እንጂ ሰዎች አብደዋል እስኪሉ ድረስ ሁሉም የየራሱን እንዲያወራ እንዳልፈቀደ እዚሁ ክፍል ላይ የምናይ ይሆናል ማለት ነው። እና በአጭሩ መጽሐፍ ቅዱስን መገንጠል አይደለም፣ ይልቁንስ በምልአት መረዳት ግን እዚህ ደረጃ ያደርሳል ማለት ነው። ስለዚህ በዚሁ ምንም ይሄ ትልቅ ጥያቄ ስላልሆነ በቃ ቀለል አድርጌ ወደዚሁ ልመልስ። ቀለል አድርገህ ሳይሆን መጽሐፍ ቅዱስ አይሆንም አልክልኝ። ዝም በል የሚል አለ ወይ? አሁን አንተ ዝም በል ይላል። አቤት ልክ ነሽ። ቆይ እናቱ አይ ቲንክ እንደዚህ ብናደርግ ጥሩ ነው አካሄድ ማለት ነው። እናቱ የግል ሀሳቦች ትመልስላታለሽ። የግል ሀሳቤን አገልጋይ ሶሪ እና የግል ሀሳቤን አላስቀመጥኩም። አሁን ይልቁንስ ዝም በል ይላሉ። እንድትመልስልኝ ጥያቄ ልጨርስ ስላስቆመኝ። አንደኛ ነገር ልሳን ቋንቋ ነው ስትል አይ ሁለት ጥያቄ ነው የጠየቁት። አረግዳ ሲያንዴ ፕሊስ የኔ ተራ ነው ወይ? ሳሚን መልሱት። አረጋዴ ፕሊስ አንቺ ጋር የምትጨቃጨቅ አቅም የለንም። የኔና ሄሉ ተስፍሽ ሁላችሁም አንዴ ስታፕ፣ አንድ ጊዜ በጣም ይቅርታ፣ አንዴ ሳሚ አንድ ጊዜ ይግባ፣ መስመሩ ይይዛል። ሁላችሁም አንዴ፣ ማንም ሰው ልኬልታሉ። ሳሚን አግባ ነው። እሺ እስከዛ ዝም ይላል ወይ ላለችው መልስ ሁላችሁም ዝም በሉ አንድ ጊዜ። በጣም ይቅርታ አድርጉልኝና ማንም አይወርድም፣ ማንም ሄደ ምናምን የለም። ሳሚ መስመራት ይዘው። እሺ ሪስፔክት ነው። ማንም ሰው ሚዩት እንዳያነሳ ሶሪ። በጣም ስልክ የሆነ በጣም አስቸኳይ ስልክ ገብቶብኝ ነው ስራ እና እንቀጥላለን። ቅድም ካቆም ነው ይቅርታ፣ ሚስ አንደርስታንድ ተደረገ። ሄሉዬም ጥያቄውን በደምብ ታነሳለች፣ እኔ ስላለሁኝ እናስተካክላለን። እናቱሻ እያወራህ ነበረ፣ እየመለስክ ነበረ ከአንተ እንጀምር። ሳሚ ካልነበር ጥያቄ
ኧረ ሄዱ ገና አንዴ እኔ ስለገባሁኝ አሁን እኔ ስሰጥ ብቻ አይደለም የምትቀጥሉት። ናቱ እየተቀጥላል። አንድ ጊዜ ጥያቄዋን ትጨርስና ከዛ በኋላ ረጅም ሰዓት ወስደህ አንተ ታብራራዋለህ። እሺ እናቱ ሄሎ ይቀጥል። እሺ አመሰግናለሁ ሳሚ። የኔ ጥያቄ አጭርና ግልጽ ነው። ስለ ልሳን የነገራችሁን አንድ ነገር ነው። ልሳን ቋንቋ ነው፣ ሰው ብቻ የሚናገረው ነው፣ በማዘር ታንግ ብቻ የሚነገር ነው ብላችሁ እየነገራችሁን ነው። ስለዚህ መጽሐፍ ቅዱስን አንዱን ክንፍ ብቻ ነው የተረዳችሁት፣ ያስረዳችሁን ቃሉን ገንጥላችኋል። ምክንያቱም ልሳን ማዘር ታንግ ብቻ ነው ብሎ የእግዚአብሔር ቃል አይናገርም። ለዚህ ማስረጃችን አንደኛ ቆሮንቶስ 14 ላይ በጉባኤ መካከል በልሳን የሚናገሩ ሰዎች እንደነበሩና ልሳን ማዘር ታንግ ብቻ እንዳልሆነ በግልጽ ይናገራል ክፍሉና እሱን አልነካችሁትም። አንዱን ክንፍን የተረዳችሁት እሱን። ስለዚህ መጽሐፍ ቅዱሳዊ ማስረጃችሁ ሙሉ አይደለም አልኩኝ። አይ ሙሉ ነው ብሎ እንዲያውም በጉባኤ መካከል ዝም ይበል ነው የሚለው አለ። በልሳን የሚናገር የማይተረጉም ሰው ዝም ይበል ነው የሚለው አለኝ። ኦኬ እንደሱ ከሆነ ዝም በል የሚለውን ከመጽሐፍ ቅዱስ አውጣና አሳየኝ አልኩት። ጭቅጭቅ ጀመሩ። ከዛ በኋላ ኦኬ በቃ ይሄ ነው የሆነው። ስለዚህ የኔ ጥያቄ ልጨርስ። ዝም ይበል ከመጽሐፍ ቅዱስ ማስረጃ አምጣ እያልኩ ነው። ምክንያቱም የማይተረጉም ወደ እግዚአብሔር ይጸልይ፣ በመንፈስ ይጸልይ፣ ለእግዚአብሔር ይናገር ነው እንጂ ያለው ጉባኤው ላይ ለሰው ቶታሊ ጸጥ በል የሚል መልእክት የለውም ክፍሉ። አሁንም የተሳሳተ የመጽሐፍ ቅዱስ ትርጉም እየሰጠው ነው እያልኩ ነው። ለዚህ መልስ ይስጠኝ። ዝም ይበል የሚል አለ ወይ አምጣ። አንድ ሁለተኛ ዝም ይበል ይል ነው ያለው ወይስ ለእግዚአብሔር ይጸልይ፣ ከእግዚአብሔር ጋር ያውራ፣ ለእግዚአብሔር ሚስጥርን ያውራ ነው የሚለው እንጂ በጉባኤ ቶታሊ ምንም አክቲቪቲ አይኑረው ከእግዚአብሔርም ከሰው ጋር አይልም እያልኩ ነው። ለዚህ መጽሐፍ ቅዱስ ማስረጃ ያምጣ። ትክክለኛ ትርጉም አለ የሚሰጠው እያልኩ ነው። ለዚህ መልስ ይስጠኝ። እሺ እናቱ ይቀጥል። ማንም ሰው ሚቱ እንዳያነሳሽ ቀጥል። በመጀመሪያ ደረጃ እሺ ከመጀመሪያው ልጀምር፣ ችግር የለውም። አሁን መጨረሻ ላይ ካነሳችሁ በመጀመሪያ ላይ እንደው በልሳን የሚናገር ማዘር ታንግ ብቻ ነው የሚናገረው እንደዛ አላልነው። ባይዘ ማዘር ታንግ ምን ማለት ነው? የመጀመሪያ ቋንቋ ማለት ነው። የአንድ ሰው የመጀመሪያ የትውልድ ቋንቋ ነው። ከዛስ በኋላ ግን መንፈስ ቅዱስ እንደወደደው ግን ሌላ ቋንቋ ሊሰጠው ይችላል። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ እንደምናየው ከሆነ ለምሳሌ የገዛ ቋንቋቸውን ወይ ደግሞ ማዘር ታንጋቸውን ሐዋርያት ሲያወሩ ሰምተዋቸዋል ማለት ነው። እንዲሁም ደግሞ የቆርኔሌዎስ ቤተሰብ ጋር መሄድም እንችላለን። ስለዚህ እንደዛ አላልንም። የዓለም ሰው የለም። ይልቁንስ ግን ዓለም ላይ ያለ ቋንቋ ብቻ ነው ያለው። ዓለም ላይ ያለ ቋንቋ ወይም ደግሞ እዚሁ ሐዋርያ ቅዱስ ጳውሎስ ዓለም ላይ ብዙ አይነት ቋንቋ አለ፣ ቋንቋ የሌለው ሕዝብ የለም እንዳለው በቃ የሰው ቋንቋ ነው መግባቢያ የሆነ የሰው ቋንቋ ነው እንጂ እንደው ማዘር ታንግ ብቻ ነው አላልንም። ለምሳሌ እኔ አማርኛ ከሆነ ማዘር ታንጌ ወይም ደግሞ የመጀመሪያ የምችለው ቋንቋ አማርኛ ከሆነ መንፈስ ቅዱስ እንደወደደ ለምሳሌ ቻይንኛ ሊሰጠኝ ይችላል። ቻይንኛ ማዘር ታንጌ ነው አይደለም። ግዴታ ለእኔ ማዘር ታንጌ ብቻ መሆን የለበትም። ስለዚህ አነሳሽው ከራስሽ ጋር ራሱ ያልተግባባ ጥያቄ ነው የመጀመሪያው ማለት ነው። አንደኛ ያላለው ነው። ሁለተኛው ነገር ደግሞ ልክ አንቺ እንዳልሽው ዝም ይበሉ የሚል የት አለ አልሽኝ። ኦኬ አሳይሻለሁ ስል እንደማሳይሽ ስለገባሽ ምን አልሽ? አይ እንደው ከእግዚአብሔር ጋር አያውሩ እንደው ያለበትን ክፍል እንደው አሳየኝ አልሽ። አሁን ይሄ ፋላሲ ነው። አሁን እንደዚህም ደግሞ ሲጀመር አላልኩም። ይልቁንስ ግን ምን ይላል? አንደኛ ቆሮንቶስ ምዕራፍ 14:28 ላይ የሚተረጉም ባይኖር የትኛውን በቃ አንዱን ልሳን ያው ልሳን ይኸው እናገራለሁ ብላችሁ የምታስቡትን ልሳን የሚተረጉም ባይኖር በማህበር መካከል ምን በል ዝም ይበልና ዝም ይበል ማለት አይናገር ማለት ነው። ባይዘው በማህበር አይናገር ማለት ነው። ከዛስ ለራሱና ለእግዚአብሔር ግን ይናገር። ለራሱና ለእግዚአብሔር ይናገራል። ለራሱ ሰው ለራሱ የሚናገረው በምንድን ነው? በሚችለው ቋንቋ አይደል እንዴ? አይ አይደለም ካሉ እንግዲህ ይሄው ቃላት በመደጋገም እስቲ ለራሷ ምን እንደምትናገር ትርጉሙን ትነግረናለች ማለት ነው። ሰው ለራሱ የሆነ ነገር ሲናገር በሚችለው ቋንቋ ነው። ለራሱ እንኳን አሁን ለእግዚአብሔር በሚለው ገነጥሉትና ለእግዚአብሔር ነው የምንናገረው በማንችለውም ቢሆን ይሉ የለ ቃላት በመደጋገም ይሄው እዚህኛው ላይ በደንብ ያጠናክረዋል። ለራሱና ለእግዚአብሔር ይናገር ይላል። ለራሱና ለእግዚአብሔር ግን ምን ብሎ ዝም ይበል፣ ልሳኑን አይናገር ይላል። ዝም ይበል የተባለው ታዲያ ምንድን ነው? ከጎን ይናገር ብሎ ከዛ በፊት ደግሞ ዝም ይበል ለምን አለ? በቃ ልሳኑን ማውራት አይጠበቅበትም ማለት ነው። ኦኬ ልሳኑን ማውራት አይጠበቅበትም። ስለዚህ ሁለተኛው ጥያቄሽ ምንድን ነው? ካልተተረጎመ ዝም ይበል ይላል ወይ? አዎ ይላል። ይሄው ከዚህም ውጭ ከፈለሽ ደግሞ አሳይሻለሁ። ተመልሰልሽ
አልተመለሰልኝም። እናቱ ያልተመለሰልኝ ለመሰል አንደኛ ሐዋርያት ሥራ ምዕራፍ 1 ላይ ማዘር ታንግ አልነበረም ላልከው ማስረጃ የለህም። ምክንያቱም በራሳቸው ቋንቋ ተናገሩ ማለት የራሳቸው ማዘር ታንግ ነው። ኦኬ፣ በራሳቸው ቋንቋ ነው የተናገሯቸው። ስለዚህ ትርጉም አልተጠየቁበትም። ይህን ነው ማሰምርልህ። ማዘር ታንግ አላልንም ምናምን አልከው አንተ ነህ። ቆይ አንተ ነው ወደዛ ሄድከው። ክሊር አድርጊው ማለት ነው። አይ አልኩልህ እኮ በራሳቸው ቋንቋ ስለተናገሩ ስለ ትርጉም አላነሳ። ማዘር ታንግ ነው ብያለሁ። ይሄ ማዘር ታንግ ነው ብያለሁ። ስለዚህ ትርጉም አልተጠየቁም። በራሳቸው ቋንቋ ነገሯቸው ማለት ማዘር ታንግ ነው። ከነሱ ቋንቋ ለሐዋርያት ማዘር ታንግ ነው። ቆይ ጥያቄ የነበረው አጠቃላይ ስለ ልሳን ነው። ከዛ ስለ ትርጉም ነው። ለእግዚአብሔር ስለመጸለይ እና ለሰው ስለመናገር ነው ያነሳሁት። ጀነራል ነገር አንስቻለሁ። ስለዚህ በዚህ ጀነራል ነገር ለሐዋርያት ማዘር ታንግ ነው ያልተተረጎመ ነው። ቆይ ቋንቋ ነው እያልክ ስትናገር ኦኬ፣ ቋንቋ ከሆነ ሐዋርያት ሥራ 1 ነው እንግዲህ ስለ ቋንቋ የተነገረው። ሁሉም ሰሙ የተባለው ትርጉም ማዘር ታንግ ነው። ምክንያቱም በራሳቸው ቋንቋ ሲናገሩ ሰሙ ስለሚል የራሳቸው ቋንቋ ነው፣ ማዘር ታንጋቸው ነው። ኦኬ፣ ይህን ልጨርስ። ስለዚህ ያልኩትን አልመለስክም። አንደኛ። ሁለተኛ አልሰማሽም። ለሐዋርያት የተሰጣቸው ማዘር ታንግ ነው። እኔ እኮ አላስቆምኩም። አንተ ስትናገር አላስቆምኩም። ይቅርታና ሄሉ ዝም ብለሽ ቆይ እኔ አላስቆምኩም እኔ አንተን። ስለዚህ አታስቆመኝ። ነው ክሊር እያደረግሽ እንድታልፊው ነው። ለሐዋርያት የተሰጣቸው አልሽ። ክሊር ማድረግ ያለብህ ነገር እያለኝ አላስቆምኩም። ፕሊስ ናቱ ስላላስቆምኩ አታስቆመኝ። ኦኬ፣ ካላስቆምሽ ላውራ ክሊር ላድርጋ ነው። እንደዛ ልጨርስና ክሊር ታደርጋለህ። አንተ ጨርሼ ስለሆነ የሰማው አንተ ደግሞ ትጨርሳለህ። ስለዚህ እያልኩ ያለሁት እኔ ምንድን ነው? አዎ ማዘር ታንግ ነው። ሐዋርያት ሥራ ምዕራፍ 1 ማዘር ታንግ ነው። ማዘር ታንግ መሆኑን የምታውቀው በራሳቸው ቋንቋ ተናገሩ ስለሚል ኦኬ። ስለዚህ እዚህ ጋር ትርጉም አልተጠየቀም። አንድ እዚህ ጋር ስለ ትርጉም ምናምን እያልክ የማይተረጎም የሚተረጎም እያልክ ቋንቋ ትርጉም ብቻ ነው ብለህ እንድታስተምር እድል አይሰጥህም እያልኩ ነው። ሁለተኛ ዝም ይበል ያለው በጉባኤ ላይ ነው እንጂ ቶታሊ ጸጥ ይበል የሚል መልእክት የለውም። ለዚህ ነው መጽሐፍ ቅዱሱ በአግባብ አልፈታም ያልኩ። ዝም ይበል ያለው ለጉባኤው እንጂ ሰውየው ግን ከእግዚአብሔር ጋር እንዲጸልይ ተናግሮታል። ምክንያቱም ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም፣ በመንፈስ ግን ምስጢርን ይናገራል ይላል። ስለዚህ የተናገረው የዚህ ክፍል አውድ ዋና ነጥብ ትርጉም የሌላቸው ልሳን፣ በሰዎቹ ቋንቋ የማይናገሩት ልሳን፣ ትርጉም የሌለው ልሳን ከእግዚአብሔር ጋር እንዲናገሩ፣ በመንፈስ እንዲናገሩ፣ ምስጢርን እንዲናገሩ፣ ግን ለሰው ሳይሆን ለእግዚአብሔር እንዲናገሩ የተፈቀደበት አውድ ነው። የተከለከሉት ለጉባኤው ነው። ይህን እያልኩ ነው። ምክንያቱም የማይተረጎም ልሳን የሚጸልዩ በመካከላቸው ስለነበሩ ነው። ይህን ነው እያልኩ ያሉት። እሺ አሁን ወይ ጥያቄ ፓርት ላይ እሱን ጥያቄውን አድሬስ አድርግና ናቱሻ በቃ አሁን ግዴታ እናንተ ደግሞ ትጠይቁናላችሁ። የግድ ባኬን ፎርስ ማድረግ የለባችሁ። ወደ ጥያቄ ሄሉ ግዴታ ይህን ነገር አንደርስታንድ ማድረግ የለባትም ኦር አክሰፕት ማድረግ የለባትም። ቢሊፏ ስለሆነ በአንድ ቀን እንደዛ ሳይሆን ትክክለኛ መጽሐፍ ቅዱሳዊ ትርጉም ስጡት ነው። ሄሉ ቆይ ችግር የለውም። ናቱ ሲያወራ የነበረውን ነገር ከታላቅ ይቅርታ ጋር ናቱ ቅድም ሲያወራ የነበረውና አንቺ ናቱ ክላሪፋይ ለማድረግ ናቱ ራሱ እንትን ይለዋል። ግን ናቱ እያለ የነበረው ማዘር ታንጋቸው አይደለም ያለው ለሐዋርያት ነው። ሲጀመር ለሐዋርያት ነው። አንቺ ስለ አዳማጮቹ ነው የምታወሪው፣ ናቱ ስለ ተናጋሪዎች ነው ሲያወራ የነበረው። ቅድም አየሽ ሲያወራ የነበረው ነገር የሰው ቋንቋ ብቻ ነው ስላለ ወደ ናቱ እንሂድ። በቃ ችግር የለውም። በቃ ችግር የለውም። ወደ ናቱ እንሂድ። በቃ ልሳን የሰው ቋንቋ ብቻ ነው ላለበት ነው ፖይንት ያስጨበጥኩት። የሰው ቋንቋ ብቻ ነው ወይ በቃ ወደ ናቱ እነሱ በእነሱ ቋንቋ ብቻ ስለተናገሩ ልሳን የሰው ቋንቋ ብቻ ነው ብሎ ማስተማር ትችላለህ ወይ? ጥያቄው ለዚህ መልስ ካለ ጋዲ መመለስ ትችላለህ። ናቱ ቀጥል፣ ከዛ ወደኛ ጥያቄ እንሄዳለን። ችግር የለውም። እሺ የመጀመሪያው ነገር በቃ አሁን ጋር ያለውን አጠር አድርጌ ምንትን ለማለት ያህል ምንድን ነው እንግዲህ መንፈስ ቅዱስም ወረደላቸው፣ መንፈስ ቅዱስን ተቀበሉ። ከዛ በኋላ መንፈስ ቅዱስ እንደወደደ የተለያየ የቋንቋ ስጦታ ሰጣቸው። አንድ ቋንቋ ሳይሆን ብዙ ቋንቋ ማለት ነው። ብዙ ቋንቋ ሲሆን ምን ይሆናል? ልሳኖች ይሆናል። ስለዚህ ሐዋርያት ብዙ ልሳኖች ወይ ደግሞ ብዙ ቋንቋዎች መናገር ጀመሩ። ከዛ በኋላ በዛ የነበሩ ሰዎች ምን አሉ? እነዚህ ገሊላ ሰዎች አይደሉምን? እንዴት የገዛ ቋንቋችንን ወይም ቅድም ሄሉ እንደተጠቀመችው እንዴት በእኛ ማዘር ታንግ ያወራሉ
አሉ ማለት ነው። ኦኬ ስለዚህ የተሰጠው ምናልባት የሌላ ሰውን ማዘር ታንግ ይሆናል፣ ግን ለሐዋርያት ስቲል የተሰጣቸው ግን ደግሞ ምንድነው ከማዘር ታንጋቸው ውጪ ነው። ለዛ ነው ማርቆስ 16 ላይ ማርቆስ 16 ላይ ምን ይላል? በአዲስ ቋንቋም ትናገራላችሁ ተብሎ የተነገረው ማለት ነው። አሁን ወደ እንትኑ ስመለስ በጉባኤው መካከል ነው ዝም በሉ የተባለው። አዎ በጉባኤው መካከል ዝም ይበሉ፣ ካልሆነ ለማን ይናገራሉ? ማስረጃ የዚሁ አንደኛ ቆሮንቶስ ልመለስልሽ። በጉባኤ መሃል ዝም ካላሉ ማለት ነው። እሺ ሶሪ አንዴ መጽሐፍ ቅዱስ ልክፈተሽ። ከላይ ፍቅርን ተከታተሉ ካለ በኋላ ይልቁንስ እንደውም ልሳን መናገር እንደው በብርቱ ፈልጉ አይልም፣ አያበረታታም። በነገራችን ላይ ከልሳን ይልቅ እንደውም በትንቢት መናገርን በብርቱ ፈልጉ ካለ በኋላ ምን አለ? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም ማለት። ለምን? እዛው ሲመለስ የሚያስተውለው የለም። በቃ የሚያስተውለው የሌለ ሰው ጋር ከተናገራችሁ ቋንቋውን ካላስተዋለው ሰውየው ምንም ጥቅም የለውም። ለአየር እንደምትናገሩ ነው ማለት ነው። በቃ ስለዚህ ለእግዚአብሔር ታወሩበታላችሁ። ግን የምታወሩትን አታውቁም ይላል አይልም። የማይታወቅ ቋንቋ ነው ይላል አይልም። እነዚህ ሁሉ መጽሐፍ ቅዱስ ላይ የሌሉ ናቸው። ይልቁንስ በሆነ ሰው የተጨመሩ ናቸው። በሆነ ሰው ሐሳቡ የተጨመረ ነው ማለት ነው። የማይተረጎም የማይታወቅ ወይም ደግሞ ለእግዚአብሔር የምናገረውን አላቅም፣ እንደዚህ አይነት ነገሮች ራሱ በሰው የተጨመረ ነው ማለት ነው። ስለዚህ እዚህ ጋር ምን እያለ ነው? በቃ ልሳኑ አንድ ልሳን ነው አለ። እንግዲህ በልሳን መናገር የምትፈልጉ ከሆነ ምን እንዲል ጸልዩ? መተርጎም እንዲሰጣችሁ ወይም ደግሞ እንዲተረጎም ጸልዩ ይላል። በቃ ካልሆነስ እንዲተረጎም ካልተሰጣችሁስ? ለምን ወደኋላም ስንሄድ ለምሳሌ የመንፈስ ቅዱስ ስጦታ ለአንዱ ልሳን መናገር ከሰጠ ለምሳሌ ለአንዱ የመተርጎም ስጦታ ሊሰጥ ይችላል፣ የተሰጠውን ያንን ቋንቋ ማለት ነው። ይህ ልሳን ሐዋርያት ሲቀበሉት አይተናል። የት? ሐዋርያት ሥራ ምዕራፍ 1 አይደለም፣ ተሳስተሻል። ሐዋርያት ሥራ ምዕራፍ 2 ላይ አሁን የልሳን ተናጋሪ ነን የምትሉ እናንተ እንኳን ምዕራፉን በትክክል አሮን ነው እሱን እንኳን እሺ። ኤኒዌይስ ምዕራፍ 2 ላይ ልሳን ሲሰጥ አይቻላል። ፐርሰናል ደግሞ አታርገው እንደዛ ነገሮች ያው በንግግር ላይ ፖለቲካ እየሰራ ነው። እናስተካክል እኮ ነው። እኔ እያወራሁኝ ነው። ማንም ሰው እኔ ሳወራ ማንም ሰው እንዳወራ ናቱ የአንድ ጊዜ የሚታርቅ እኔ እያወራሁ ነው። አንተ ያወራኸው እኮ ላስተካክል ነው። ቤቱን እየመራሁ ግን ይገ ይሰራል። ናቴ ቆይ አንዴ ናትሻ አዳምጠኝ። ቤት እየመራሁ ስለሆነ እኔ ላስተካክል ማስተካከያ አቅጣጫ እያስቀመጥኩኝ ነው። ፐርሰናል አታርገው አንደኛ ነገር። ሁለተኛ ነገር አንተ ለምሳሌ በመሀል ጥቅሶችን ምዕራፉን ብትዘር አይኖ እያወራ ስለሆነ ያን ነገር እንደዛ አድርገህ ቶሌት የምታደርጋቸው ነገሮች ቶሌት ማድረግ አለብህ ወንድምነት። ያ ሰው ፌድ ነው። ቆይ አንዴ እሺ፣ እኔንም እንትን በለኝ። ገንጥለህ ነው የተረዳው? ገንጥላችሁ ነው እናንተ ኦርቶዶክሳውያን ገንጥላችሁ ነው የተረዳችሁ ሲባል ፐርሰናል አይሆንም ማለት አይ፣ በሁለታችሁም ጋር ማንም ጋር እንደዚህ ቶሌት አይደረግም። እህታችን አሁን ስለዚህ የኔን ወደ መጠየቅ ገባለሁ ማለት ነው በዚሁ። ከዛ ዮሐዴ ጋዲ ይጠይቃሉ ማለት ነው። ጨርስልኝ እንጂ ይህን መጨረስም ይህን ከጨረስም በኋላ ጨርስ። እንግዲህ በአንቺ መንገድ ካልተመለሰልሽ አይምሰው። አይ በእኔ መንገድ ሳይሆን አሁንም ክፍሉን በአግባብ አልፈታልኝም። እንግዲህ ካልፈታው እንግዲህ ለመሰለኝ በጣም ናቱ በቃ ችግር የለውም። ናቱ አንተ ማብራራት ያለብን አብራርታል። ወንድማችን ሳሚ እየሰማኝ ከሆነ የሚያስተውለው የለም የሚለውን ክፍል እኮ አሁንም አልነካልኝም። የሚያስተውለው ቅድም አብራራን እኮ እህታችን እንዴ። ኦልሞስት እኔ ራሱ እኮ 3 ዙር ሄድኩበት። አንደኛ ቁጥር በቃ ወደ ጥያቄዎች እንሂድና እናንተ ጥያቄ ያስቀምጡ። መረዳት የለባትም ግዴታ። ስለዚህ በቃ አልተመለሰም በሚል እናያዘው ሳሚ። ችግር የለውም። ሁለተኛው ልሳን አልተመለሰም። እነሱ መልሰዋል። መልሱ ግን አጥጋቢ ሆነ አጥጋቢ አሁን እንግዲህ ለሚሰማው ሰው እንተዋለን። አሁን ጥያቄ እነሱ የእናንተ ተራ ነው። እናንተ ጠይቃላችሁ። ከዛኛ እኛ ጥያቄ እንጠይቃለን። ሄሉን ነው እንደውም ናቱ ሄሉን ነው ጋዲሳ ሄሉን እንጠይቃት። እንደዛማ አይሆንም። ጋዲ ተከባብረን የምናወራ ሰዎች አለ እንዴ? አንድ ጊዜ አንዴ ሳሚ ላውራ ነው። አንዴ ላውራ ሳሚ ይቅርታ፣ እኔን ትጠይቀኛለህ። ከዛ ደግሞ አንዴ ላውራ ሳምሻም አለ። እሺ እሺ፣ አንዴ ላውራ ግን ፕሊዝ ጌታ ልባችንን ጥያቄው የእነሱ አልቋል። አሁን ካልተመለሰ አልተመለሰም ነው። አንቺ አልተመለሰም አቅጣጫ አስቀምጥሽ ትቀጥላለሽ። በጣም ይቅርታ ሁላችንም ማለት ኦኬ። አንዳንዱን ነገር እኮ አይደለም በልሳን በሌላም ነገር ውስጥ ላይ ላንስማማ እንችላለን። ማንስማማባቸው ብዙ ነገሮች አሉና
ጀስት ለመማማር እናድርገው፣ እናውራበት። የግድ እኔ የጋዲሳን ሀሳብ የግድ መቀበል የለብኝም፣ እነሱ የኔን ሀሳብ መቀበል የለባቸውም። አልተመለሰ ደግሞ ከሆነ እኔ በምናገርበት ጊዜ የራሴን ሀሳብ አቀርባለሁ። እነሱም አልተመለሰልንም ብለው ነው ሊሄዱት የሚችለው። አሁን በሚጠይቁን ጊዜ አይ እኛ እንደምንፈልገው አልተመለሰም ስለሚል ተይው ማለት እኔ የእኛ ጋር እናንተ ትክክል አይደለም ቢሉኝም ለእኔ ችግር የለውም። እኔ ትክክል ብዬ እስከያዝኩት ድረስ አንድን ነገር እና ሰላማዊ በሆን መንገድ እናውራ። ከታችን በጣም ብዙ ሰዎች ስላሉ ለማለት ነው። ሳሚ ይኸው ጨረስኩ። እሺ ናቱ ጋዲሳ ጥያቄ ወይ ምን አልከኝ? ናቱሻ ሄሉ ስለጠየቀችኝ መልሼ ልጠይቃት። ቆይ አይ ናቱ ቆይ አንዴ ጋዲሳ ይቀጥልና ናቱ ይጠይቅ። ሳሚሻ እኔ ችግር የለውም። ዮሐድም ብዙ ስላላወራ ጥያቄ እንዲጠይቁ የምፈልገው እኔ እንደውም ዲያቆን ናታኒም እና ዮሐድ ይጠይቁ። እኔ ረዥም ሰዓት ስላወራው ማለት ነው። ዮሐድ ምንም አላወራም። እሺ አቅጣጫ እነዚህ እናስቀምጥ። ጋዴ ዮሐዳም አላወራም፣ ትቀጥላለህ። ግን እንደዚህ ነው የሚሆነው። ጥያቄ መልስ ስናደርግ አንደኛ ፖለቲካ ለመስራት ምናምን አይሆን፣ ሰውንም አታክ ለማድረግ አይሆን። ቅድም ሳሜ እንዳለው ለመማማር ነው። የግድ እኛ ጋር ያለውን ነገር ሁሉ ልክ እንደዛ ዩጋይስ አንደርስ አደርጋለሁ ብዬ አስባለሁ። እና በዛ መንፈስ ሲሆን እዚህ ጋር 1300 ምናምን ሰው አለ። አትሊስት የሆነ ሰው ተምሮ ይሄዳል። የሆነ ነገር ተምሮ እንዲሄድ ማለት ነው። አትሊስት ዲሲፕሊን ተምሮ ይሄድ። ትምህርቱ ላይ እንኳን ባይሆን መግባባትን፣ ወንድማማቾችን አንድ መሆናችንን በእሱን እንኳን አንደርስታንድ አድርገው እንዲሄዱ እንደዛ ሪስፖንሲቢሊቲ በተሰምቶ እናደርገው። ጋዴ ቀጥሉ። ናቱ መጀመሪያ ጠይቅና አንዳንድ እያደረጋችሁ መጠየቅ ትችላላችሁ። ናቱ መጀመሪያ፣ ከዛ ዮሐዴ ጎሄድ። አንዳንድ ማለት በደቂቃ እናድርገው። ጥያቄው እንዴት ነው ነገሩ? አጠያይቁ እንዴት ነው? አንድ ጥያቄ ታስቀምጣለህ ወይ? አንድ ጥያቄ ታስቀምጣለህ። ከዛ በኋላ ከኛ ውስጥ አንዳችን እንመልሳለን። ኦኬ። አይ ነው ከእናንተ ውስጥ ሳይሆን አሁን እሷ ከተናገረችው መጠየቅ ስለምፈልግ ነው። እሷ ከተናገረችው ከሆነ እሺ፣ እሷ ከተናገረችው ከሆነ ስፔሲፊክ ከእሷ ጋር ክብር እንጂ ናቱ እንዴ። አሁን እኮ ተነገረ። እኛ ባይመለስልንም እኮ ተው ነው በቃ ለመማማር ይሁን አለ ሳሚ። እኔ ደግሞ ጠይቅና ስለተው ነው ይኸውልህ፣ የቤቱን አካሄድ አክበር ሳሚ። ጠይቅ አንተ፣ ፈቃደኛ የሆነ ሰው ይመልስ። በቃ የቤቱን አካሄድ አክበር። ኖ አይ እስቲ አሁን አንቺ ጥያቄ ጠይቄ ነገር መጠየቅ የለብህም። አሁን የቤቱ ህግ ነው። ባልተመለሰልንም ኦኬ። ስለዚህ ተረዳትና ሄሉን ሌላ ዝም ብለህ ጥያቄ ለሌላ ሰው እየነገረች እኮ ነው። ለምን አትረዳም? በሻይልኛ በቃ ኧረ ልጠይቅ። ቆይ ሄሉ ቆይ አንዴ በቃ የሚታርጊ አንቺ በቃ ስለማትመልሽ ለሌሎቹ ጠይቃለሁ ማለት ነው። እሺ ማንን ነው የምጠይቀው? ናቱዬ ሳሚ፣ ሁለት ሳሚዎች። እሺ አንተ ጥያቄ አስቀምጥ። ከዛ በኋላ እኛ ለዛ ጥያቄ አንዳችን መልሳለን። አንዳችን ደግሞ ካላረካ አንዳችን ደግሞ እንደግማለን ማለት ነው። ቅድም እንዳልኩት ግን ዮሐድዬ ፕሊዝ አትሊስት እዚህ በትምህርቱ እንኳን ባንግባባ እናንተ ማትቀበሉት እንኳን ትምህርት ቢሆን እንዲህ እንኳን መነጋገር ይቻላል የሚለውን ነገር ይዘው ሰዎች እንዲገቡ ማለት ዲሲፕሊን በሆነ መንገድ ተከባብረን ሳንነቋቆር ምናምን ነገር እንደ ወንድማማቾች መነጋገር የሚባለውን ይህንን ትሬንድ እንኳን ለመፍጠር ፕላትፎርሙ ለመጠቀም ለሌሎች ሰዎች ምሳሌ እንድንሆነ። እሺ ቀጥሉ። ሳሚሻ ደስ ይለናል። እኔም እሱን ነው የምንፈልገው። ግን ሄሉ ግን የምትናገርበት ወይ ሰምተው ከሆነ እናንተ እኮ እንትን ብላችሁ ይሄ አሁን ቅድም የተናገርኩት ለሁላችንም እኮ ነው፣ ለማንም አላልኩኝም። ለለም ሳሚ ኮንፈርት የሚሰጣቸው ከሆነ እኔታቸው ነው። እንደዛ አይደለም። እኔ ያልኩትም ዮሐዳ የሚያወራ አይ ለረብሻ እኔ ምክንያት ማድረግ የለባቸውም። አይደለሽም፣ እንደዛ አይደለም እኮ እያለ ያለው እንደዛ አይደለም። እኔ የተናገርኩት ነገር ለእኔም ይሰራል፣ ለእኔም ለሄሉም ለጋዲሳም ለሁላችንም የሚሰራው እዚህ ያለ ነው እኛ ስለሆንን ማለት ነው። ስለዚህ በዛ መንፈስ ይሁን ለማድረግ ነው። በቃ ምንም አንቺ ለምን ፐርሰናሊ ማታደርጊው በቃ ፐርሰናል እያደረጉት ነው። ኦኬ ቢያደረጉም እኮ አንቺ አንተ እኮ የጠየቋቸውን አልመለሱልኝም። ካስተምሯቸው ወደ ጥያቄው ቀጥል። ጥያቄውን ብቻ አስቀምጥ። እሺ አንዳችሁ አቤት በሉኝና ያው ለመጠየቅ ያህል አንደኛ ቆሮንቶስ ምዕራፍ 12 ላይ ወይም ዝም ብዬ ጥያቄውን ላስቀምጥ። ግን የሆነ ሰው አለው እኔ ምናምን ቢል አሪፍ ነበረ። ኤኒዌይስ
አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል፣ ለአንዱ ትንቢት መናገር። ይሄ እንግዲህ መንፈስ ቅዱስ እንደወደደ የሚሰጠው ነው። አንዱ መንፈስ የተለያየ ስጦታ አለው። ለአንዱ ምን ይሰጣል? ትንቢት መናገር፣ ለአንዱ ደግሞ መናፍስ መለየትን ካለ በኋላ ለአንዱም በልዩ አይነት ልሳን መናገር ይልና ለአንዱ በልሳኖች በዚህ በሰጠው ልሳኖች የተነገረውን መተርጎም ይላል። እስቲ ከእናንተ ከፔንቴኮስታል ይህ በልሳን የተሰጠውን የተተረጎመበትን እስቲ ያሳየን። በአገልግሎታችሁም ሊሆን ይችላል፣ በአምልኳችሁም ሊሆን ይችላል። ጨረስክ? ናት እሺ፣ በሴ ትቀጥላለህ ወይስ? እሺ ቀጥልና እኔም ጨምርበታለበት። እሺ ያ ይሄ በቸርች የሚደረግ ሲተረጎም አባቶች ልክ ያልሆኑ ሰዎችን ዝም በል ሲሉ ልክ የሆኑ ሰዎችን ሲያስተካክሉ በአይናችን ያየነውና ኤክስፒሪየንስ አድርገን የተቀመጠ ነገር። አይ አሁን በአይኔ አይቻለው ሳይሆን ለእኛ አሳዩን። አሁን እኛ አናንም አይደለ? ቆይ አንዴ ሳሚ፣ አሁን ከአወያይነት አልፈህ እንደ ጆከር ተወያይ ሆንክ። ቆይ አንዴ እናትዬዋ እንደዛ አይደለም እኮ ይኸውልህ፣ እናንተ ትጠይቁና እኛ ደግሞ እንመልሳለን። አሁን ቅድም ብዬው ነበረ ለጋዲሳይ በዚህ ጉዳይ ላይ አይደለም። እሺ ጥያቄ አሁን በጣም እንትን እያደረከን ነው። እሺ አሁን ምን አለ? በአይናችን አየን፣ በአይናችን አይተናል አልክ። ጭራሽ አልተረዳኸኝም። ጥያቄውን አላገኘኝም። እኔ መልሰዋለሁ። ሚዩት አድርገውና ኦኬ ሳሚ፣ እሺ ጥያቄ እንድገምልኝ አንዴ። ምን ነበር? ያ የመተርጎም የልሳን መተርጎምን ጸጋ አለ ብላችኋል። እሱን ነገር አሳዩን አልከኝ። አይ አሁን መጽሐፍ ቅዱስ ምን ይላል? መንፈስ ቅዱስ የሚሰጠውን ስጦታ ከተናገረ በኋላ ምን ይሰጣል አለ? በልሳን መናገር ይሰጣል አለ። አሁን ይሄው እናንተ በልሳን እንናገራለን እንደምትሉት ማለት አይደለ? እንደዛ ከሆነ ይሄ በልሳን የተነገረውን ደግሞ የመተርጎም ደግሞ ስጦታ ይሰጣል አለ። ስለዚህ አንድ አሳዩን፣ የእናንተ ልሳን ሲተረጎም አሳዩን። በምን በቪዲዮ ነው የምናሳይ? ማንም ሰው እንዳይመልስ ሄዱ። ሁላችሁ ሚዩት አድርጊ። አንድ ጊዜ ቆይ፣ አንድ ጊዜ ሚዩት ቆይ፣ ሚዩት አድርጊ። እኔ አስተካክለዋለሁ። ኦኬ አሁን ፊክስ አስተካክለዋለሁ። ኖ እንዲህ አይነት ነገር የለም። ይኸውልህ ናቱ የምናነሳው እንደ መጽሐፍ ቅዱስ እያወራን ነው። በቪዲዮ እንድናሳይ ነው የፈለግከው? በወረቀት እንድናሳይ ነው የፈለግከው? ይሄ እኮ ስፒሪቹዋል መንፈሳዊ የሆነ መንፈሳዊ የሆነ ህብረታችሁ ይታያል እኮ ቤተክርስቲያንና ከዛ በኋላ አንዱ ሲተረጉም አንደኛው ልሳን ሲያደርግናል። ባይዘው በእግዚአብሔር መንፈስ ነው። አሁን ተመስገን ነው። ምንድነው አሁን ተመስገን፣ እግዚአብሔር ስሙ የተመሰገነ ይሁን። ቴክኖሎጂም አለን፣ እያንዳንዱ አምልኳችሁ አለ። በልሳን ስትናገሩ ማሳየት ትችላላችሁ። ተሳሳት ሲተረጎም አሳዩ። በቃ እናቱ አይ ቲንክ ፖለቲካ እየሰራ ነው። ፕሊዝ ጋዴ ወደ አንተ ልምጣ። ፖለቲካ አይደለም እኮ ቅርታ። አንድ ጊዜ እናቱ አንድ ጊዜ አንድ የሚዩት አድርገውና እናስተካክለው። አሁን ከጋዱ ጋር በጣም በሰላም እያወራ ነው፣ ከዮዳ ጋር እንደዚህ እያወራ ነው። እንደዛ ስለዚህ ማስረጃ መጠየቅ ፖለቲካ መስራት ነው እናንተ ጋር። ተረጎም ይኸው መንፈስ ቅዱስ መተርጎምን ደግሞ አብሮ ይሰጣል አለ። ቆይ አንድ ጊዜ አዳምጠኝ። እኮ መልስ ሲሰጥ እኮ መልስ መቀበል ነው እንጂ አይደለም ማለት ነው። እሺ እናቱ አንድ ጊዜ ፕሊዝ ሚዩት አደረግ አልፈልግም። አንድ ጊዜ ሚዩት አድርገውና አዳምጠኝ ፕሊዝ። እጠብቃለሁ። እሺ ሚዩት አድርግልኛ። ቴንክ ዩ። ሶ ቅድም ተናግረናል። ይሄ መንፈስ ቅዱስ ሊሰራ ለወደደው ነገር አካሉን ለማነጽ በሚያመጣበት ተነስቼ እዚህ ጋር የሆነን ሰው ተነስቼ የመፈወስ የዴሊቨረንስ ጸጋ ስላለኝ ተነስቼ ጋዲን የመፈወስ ሄሉን እንደዛ አይደለም። የእግዚአብሔር መንፈስ በወደደ መንገድ መጥቶ ሲሰራ ነው መገለጫው ነው። ስለዚህ ማንነቱ ተነስቶ እንደፈለገ ልሳን አለኝ ብሎ በልሳን ሊያወራ አይችልም። ሲመጣ ግን መንፈሱ ሲመጣ ያ ነገር ያደርጋል። ኤክስፒሪየንስ የሚያደርገው ስፒሪቹዋል የሆነ ኤክስፒሪየንስ ነው እንጂ ዝም ብሎ በጽሁፍ የተቀመጠ ወይም ደግሞ ኢንቴሌክቹዋል የሆነ አይደለም። ያሳይ ቆይ ሄሉ ተናገሪ እኔ ተረጉማለሁ እንደዚህ የሚባል ነገር አይደለም። የእግዚአብሔር መንፈስ በመጣ ጊዜ በወደደ ጊዜ አካሉን ለማነጽ በወደደ ጊዜ ያንን ሰው አንድ ጊዜ ናቱ እኔ ሚዩት አርግ ብዬ ሚዩት አርጋል አይደለ? ዋናው ሚስ አድሬስ አርገኸኛል። ለዛ ኢትስ ኦኬ በቃ ሚስ ካልተመለሰ አልተመለሰም። አንዴ ያላልኩትን ብልሃል ያልኩ ያለሁት እኔ ለአንተ አይደለም። ያ መልሱንማ አትመልሰውም።
እኔ ያልኩት ምንድነው አይደለም እኮ የምትመራው ቤቱ ናቱ በጣም ይቅርታ ጋዴ በጣም ይቅርታ አድርጉልኝና አንድ ጊዜ ናቱ ሚዩት አድርገው ከዚህ በኋላ ሚዩት እንደተነሳ ጋዴና ይሁዳ ልክ ቅድም ሲነሳ ነበር በጣም በመልካም መንፈስ እንደ መጽሐፍ ቅዱስ ይሄ ያላችሁ መጽሐፍ ቅዱስ ላይ እንዳለ እንደዛ ሐሳብ እንወያይ ፕሊዝ እንትን እናርገው ሳሚ ናቱ በቃ ችግር የለውም ወደ ሁለተኛው ጥያቄ ሄድ ብሮስኪ ናቱ አለ ሚዩት ነኝ እንዴ እሺ በቃ ወደ ሁለተኛው ጥያቄ እሺ ወደ ሁለተኛው ጥያቄ ሄዳለሁ እሺ ማንንም ጠይቀው አለው እኔ መልሳለሁ እሺ ስንት አይነት ልሳን ነው ያለው ሁለት አይነት ልሳን አለ ብዬ አስቀምጫለሁ አንደኛው ሐዋርያት 12 ላይ ያለው ነው አንደኛው ደግሞ አንደኛው ቁጥር ምዕራፍ 14 ላይ ያለው አሰብ እሺ ሁለት አይነት ልሳን ነው ያለው አልክ ከዛን አንደኛው ሐዋርያት ሥራ ምዕራፍ 2 ላይ ያለው ነው ሁለተኛው ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ነው ሐዋርያት የተቀበሉት የትኛው ልሳን ነው ሐዋርያቶች የተቀበሉት ሲባል ሁለተኛ ቆሮንቶስ ምንድነው ሐዋርያት ሥራ ምዕራፍ 2 ላይ ያለውን ሐሳብ ከሆነ እዛ ላይ የሚናገር ቋንቋ ወይም ደግሞ ሐዋርያት የተቀበሉት የትኛውን አይነት ልሳን ነው ሁለቱን እስቲ ሁለተኛውን የማይተረጎም ያልከውን ወይም ደግሞ የቃላት መደጋገሙን እንግዲህ እናንተ እንደምትሉት እስቲ እሱ እንደተቀበሉ አሳየን ያ ጳውሎስ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 14 ላይ የተናገረ ነበር በቋንቋ በልሳን መናገር ምናምን ብሎ ያስቀምጠው ላስላምብልህና ከዛ ስለዚህ በልሳን በጸለይ አንደኛ ገብቶሃል አሁን ጥያቄ አዎ ገብቶኛል አንተ ተረጋግተህ መስማት አትችልም እንዴ ቆይ በሲ ኢትስ ኦኬ ችግር የለው ቅድም አስቀምጬ ነበር ቆይ ናቲ አስቀምጬ ነበር ይሄ አትሊስት ይሄ ፕላትፎርምን ለዚህ ለመልካም ነገር እናድርገው ለማለት ነው እንጂ ፖለቲካ ከሆነ በጣም ፖለቲካ መስራት ይቻላል ግን እሱኛው ነገር እዚህ ቤት እንደዛ አልተለመደም እዚህ ቤት በፍቅር የምናወራው አሁን ሳሚዬ ትልቁ ችግር ምን መሰለህ እዚህ ሶሻል ሚዲያ ላይ ፖለቲካ ምን እንደሆነ እየለየን አይመስለኝም ለዛ ለምሳሌ አሁን አንተን እንደዛ ለምሳሌ የእናንተን ኤክስፒሪየንስ የእናንተ የምታደርጉትን ኤክስፒሪየንስ እንደ መጽሐፋቱ እንደተጻፈው መጽሐፍና እንደ መጽሐፍ ቅዱስ ነው የምንጠይቀው ወይም ደግሞ ዲስከስ የምናደርገው የመንፈስ ቅዱስን ኤክስፒሪየንስ ግን መተህ በቪዲዮ አሳየኝ ቴክኖሎጂ አለ ብለህ እንደዛ ማድረግ አልነበረም ወይስ ጥያቄ ልመልስልህ ወደ ጥያቄ ልመልስልህ ልሳን እንደምትናገር አሳየኝ ብለህ በቪዲዮ ማሳየት አትችልም እኔ ያሳያለሁ ለምንድን ነው ቁጭ ብለህ ጥያቄ መልስ ማጠብቁ ናታን ቀላል ነው ይሄ አራንዴ ነው ምናምን በጣም ይቅርታ ይሁዳይ በጣም ይቅርታ ለመጨረሻ ጊዜ ነው ድል ምሰጥህ ናቱዬ ከዚህ በኋላ ግን በጣም በፍቅር ለወርታች ለወርደ ምናልባት ሳሚ አንድ ደቂቃ እሺ ቀጥል ሁለተኛው መልስ ወይ ሄሎ መልስ ለመልስ አይደለም እኔ ለመልስ ሳይሆን ሳሚ ማድረግ ያለብን ሐሳብ ለመጨመር ነው አንደኛ እኛ ስለ ልሳን ያለንን መረዳትና ትምህርት በእርግጥ ናታኒ ተረድቶታል ወይ የሚል ጥያቄ እንዳነሳ አድርጎኛል ለምን መሰለህ እኛ ጠይቂ መጨረሻ ላይ እሺ ሚውት አድርጊውና አንዴ ሚውት አድርግ ልሳን አማኙ ሁሉ ልሳን ይናገራል የሚል ትምህርት የለንም አንድ እሱንም እሱን አንሳለት አዎ ያ አንደኛ ነገር ምን አለ መሰለህ ናቱሻ ምናልባት እዚህ ያላችሁ ሰዎች በሙሉ በወንጌል አማኝ አንዳንድ ሚስ አንደርስታንድ የሚደረግ ነገር አለ ሁሉ ልሳን እናቱ አንዴ እያወራው ስለሆነ የሚታርገው ፕሊዝ ሁሉ ልሳን የሚናገር አይደለም የጸጋ ስጦታ ነው እግዚአብሔር መንፈስ ቅዱስ እንደወደደ የሚሰጠው ነገር ነው ኦኬ ዴሊቨራንስ ሰጥቷል የትንቢት አገልግሎት ሰጥቷል ልሳን መናገር ሰጥቷል ልሳን መተርጎም ሰጥቷል ሶ ማኒ ጸጋ ስጦታዎች አሉ ይሄን የሰጠው ማለት መንፈስ ቅዱስ ነው ለማን የሰጠው ሲባል ፎር ዘ ቦዲ ኦፍ ክራይስት ነው አካሉ እንዲታነጽ ነው የሰጠው ስለዚህ መንፈስ ቅዱስ እንደሚሰራ በወደደበት ጊዜ ላይ ያንን ጸጋ ስጦታ ይገለጣል ማለት ነው ስለዚህ እኔ ተነስቼ ሌሚ ሾው ዩ ልሳኔን ምናምን ብዬ አሁን ቅድም አንተ እንትን ልታደርግ እንደሞከርከው ልታፌዝ እንደሞከርከው እኔ መናገር እችላለሁ ላሳይ እችላለሁ ብለህ እንዳልከው ዝም ብዬ የሆነ ራንደም ቃላት አውጥቼ ይሄ ልሳን ነው አይደለም እንደዛ አይደለም ሰው ሁሉ አይናገርም ባይዘው የክርስትና መገለጫም አይደለም መንፈስ ቅዱስ መናገር ከድነታችን ጋር የሚገናኝ አይደለም ሁሉም ደግሞ አይናገርም ቤተክርስቲያን እንደዚህ ብላ ታስተምርም ለተሰጠው ሰው ግን የተሰጠው ሰው ይናገራል ኦኬ አንድ እሱ ነው ሁለተኛ ነገር ለሐዋርያቶች ተሰጥቷቸዋል ብለኸኛል አዎ ለሐዋርያቶች ተሰጥቷቸዋል ሐዋርያት ሥራ ምዕራፍ 2 ላይ ጳውሎስም ደግሞ በ14 ላይ ምዕራፍ 14 ቁጥር 14 ላይ በልሳን ብጸልይ መንፈስ ይጸልይ አእምሮ ይግር ያለ ፍሬ ነው እያለ እሱ የሚጸልየው ከሁላችሁም እንደውም ልሳን እጸልያለሁ ብሎ ተናገረ ሰው ስለዚህ ጳውሎስ ተቀብሏል ማለት ነው የአሕዛብ ሐዋርያ የነበረው ጳውሎስ ተቀብሏል ማለት ነው ይሄ የሚሰጠው ለማን ነው ሲባል ፎር ዘ ቦዲ ኦፍ ክራይስት ነው ለማነጽ ነው
ለአካሉ ማነጽ ነው ደግሞ ለፕራይቬት ማነጽ ፐርሰናል ኤዲፊኬሽን ነው ብዬ አስቀምጬ እላለሁ። ሶስተኛ ጥያቄ ካለ ታነሳለህ ወይ ጋዴ ወይ ደግሞ የወደ ይችላል። አልተመለሰ ሁለተኛው ጥያቄ ላይ አይ እንዴ ስም ማን ነው ስለ ቁመት ነግረህኝ አይ ካልተመለሰ ትለኛለህ እንዴ? እኔ ያልኩ ሐዋርያ ቅዱስ ጳውሎስ ልሳን ተሰጥቶታል ወይ አይደለም ያልኩት። እስቲ ሁለተኛውን ወይም አንተ ያልከውን በነገራችን ላይ አንተ ሁለተኛ ያልከውን የማይተረጎመውን የሰው ቋንቋ ያልሆነውን ልሳን መሆኑን አሳየኝ ያልኩት። እያሳየው እኮ አንድ ታውራ ይሄ በስ ምን ሆነ ነው ወንድሜ? አንድ ሳሚ ይቀጥል። ኦኬ አንደኛ ቆሮንቶስ ምዕራፍ 14 እኛ እያነሳን አርጊው እያደረግን ያለ ነው። ቅድም እያስቀምጥን ያለ ነው። ይሄ የማይተረጎም ወይም ደግሞ ለሰው የማይነገር ለእግዚአብሔር የሚነገር ቋንቋ ነው ብለን ነው አርጊው እያደረግን ያለ ነው። አሳየኝ። ጥቅስ ለሰው የማይነገር መሆኑን አሳየኝ። ናቲ ፕሊዝ እኔ በጣም እዚህ ቤት የምትመጡትን ሪስፔክት ስለምናደርጋችሁ ተስፍሽ አንዴ ቆይ። እዚህ ቤት ስትመጡ እናንተ ጌታ በሚያውቀው ነው ማለት ሪስፔክት ስለምናደርጋችሁ ሚዩት እንኳን እንድትደረጉ አንፈልግም። ሚዩትም ማንም እንዲያወርዳችሁ አንፈልግም። ካቶሊካውያን ወንድሞች አሉን። ቅድም ብያለሁ። ኦርቶዶክስ ቤተክርስቲያን እና መምህር በረከት እዚህ ቤት ተከብሮ የሚያስተምሩ እንደውም የአሁኑ ፍራይዴ የአሁኑ ቅዳሜ ስለሚስጥረ ሥላሴ ትምህርት ይሰጡናል። መምህር በረከት መጥተው በእንደዚህ አይነት መንገድ ግን አናወራም። እኛ ቶሬት አናደርግም። እዚህ ቤት የጴንጤኮስታልም ወንጌላውያን አማኝም መጥቶ ማንም ሰው ሌላ ነገር እንዲናገር ፖለቲካ እንዲሰራ አንፈልግም። እናንተም እንደዚሁ ማለት ነው። ስለዚህ ናቱ በጣም በትልቅ ይቅርታ ከዚህ በኋላ ከጋዱና ከይሁዳ ጋር እናወራለን ማለት ነው። ጥያቄን አስቀምጠሃል። ጥያቄን እየመለስን ነው። ግን ሰዎችን እንደዚህ ምንድነው የሚያደርግ የሚያነሳሳ ነገር ውስጥ ልታስገባን አይገባም። ፈጽሞ አይገባም። ወንድምነት በጣም ይቅርታ እንደዚህ ስል ሀሳቤ ምንድነው እያስቀምጥኩን ያለው እኛ አንደኛ ቆሮንቶስ ምዕራፍ 14 እያነሳን ያለ ነው። ይሄ ቋንቋ የሚተረጎም አይደለም፣ ለእግዚአብሔር የሚነገር ነው። የተሰጠውም ደግሞ አንደኛ ከእግዚአብሔር ጋር ሰውየው ራሱን ፐርሰናሊ ኤዲፋይ እንዲያደርግ ነው። ከዛስ ባለፈ ለማህበሩ ደግሞ ሲሆን ደግሞ ማህበሩ ይታነጽ ዘንድ ነው። ስለዚህ ይሄ ቃል ይሄ እዚህ ጋር የተሰጠው ጳውሎስ እየነገረን ያለው የሚነገር ሰውኛ ቋንቋ አይደለም። ኦኬ መንፈሳዊ ቋንቋ ነው። ሄቨንሊ ላንጉጅ ነው ብለን ነው የምንናገረው። ይህንን ደግሞ ጳውሎስ እኔ የምናገራለሁ ከእናንተ የበለጠ እናገራለሁ ብሎ አስቀምጧል። ስለዚህ ተቀብለዋል ሐዋርያቶቹ? አዎ ተቀብለዋል። ምንድነው ማረጋገጫ? ይሄው ጳውሎስ ራሱ ነግሮናል። እኔ እናገራለሁ እያለ ነው። ይሄ ነው መልሱ ማለት ነው። ተስፍሽ የምትናገረው ነገር የምትጨምረው ነገር ካለ ትቀጥልና ከዛ ጋዴ ወደ ጋዴ ነው። የመጀመሪያው ማስቀመጥ ያለብን ሁለት ነገር ነው። ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ነገር ሌሎቹ ህዝቦች የተለያዩ ቋንቋዎች ከመሆናቸው የተነሳ ሌሎቹ ሊሰሙትና ሊረዱት በሚችሉ መንገድ የተነገረ ነው። አንደኛ ቆሮንቶስ ላይ ግን አንዱ ሲያስነስ ሲናገር ከነበረው በማህበር መካከል ቢኖርም ግን አንደኛው የሚተረጎም ነው ይላል። ይህንን እንዴት ነው ማዛመድ ያለብን? ሐዋርያት ሥራ 2 ላይ ሐዋርያቶቹ የተሰጣቸው ልሳን እነሱ የሚያውቁት ሳይሆን የኢቆንዮ የተለያዩ ሀገር ቋንቋዎች ቢሆኑ ስለ መተርጎም ግን አልተነገረም። በህዝብ መካከል የተነገረ የተለያዩ ቋንቋዎች ስለሆኑ የሐዋርያት ሥራ ምዕራፍ 2 እና አንደኛ ቆሮንቶስ ምዕራፍ 12 እና 14 ገጥሞ በአንድ ላይ አንድ ነው ማለት ልክ የማይሆነው ለዛ ነው። ለምን ስንል ቅድም እንዳልኩት ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ነገር የተለያዩ ሀገር ቋንቋዎች ቢሆኑም ስለመተርጎም አያወራም። በቀጥታ ሰዎች ሊሰሙትና ሊረዱት በሚችሉት መካከል ግልጽ ቁጥር 14 ላይ ራሱ ሐዋርያ ቅዱስ ጳውሎስ የሚነግረን ምንድን ነው ብለን ስንል በልሳን ብጸልይ በመንፈስ እጸልያለሁ አይምሮዬ ግን ያለ ፍሬ ነው ብሎ ሐዋርያ ቅዱስ ጳውሎስ። ስለዚህ በልሳን መጸለይ በመንፈስ መጸለይ ነው፣ ስጦታ ነው ብሎ እንዴት መጠቀም እንዳለባቸው ግን በትክክል በዛ ክፍል ላይ ያስቀምጧቸዋል። በጉባኤ መካከል ሲነገር ለሰዎች ሊጠቅም በሚችል መንገድ መተርጎም አለበት። መተርጎምን እንኳን እንዴት መተርጎም እንዲችሉ ስጦታው እንዲሰጣቸው እግዚአብሔርን ይለምኑ ይጠይቁ የሚል መርህ እንዲሰጠው ማለት ልክ ቅድም እንደሚወራው የቻይና ቋንቋ ሆኖ ቻይንኛ ሰዎች በመማር ልሳን ቻይንኛ በመማር የሚታወቅ ነው። ይሄን ግን እያስቀመጠ ያለው በመንፈስ ቅዱስ እንዲሰጣቸው መተርጎምን እንዲሰጣቸው ይጸልዩ ነው የሚለው። መንፈስ ቅዱስ ልሳን ራስን ለማነጽ ናቲ ለምንድን ነው እንደዚህ የምታደርገው? ላውርድህ ወይንስ ምንድን ነው? አልገባኝም። እንዴ ማለት አታውራ ነው እንዴ? አልገባኝም። ይቅርታ ነው። አዎ እንድታወራ እንፈቅድልህም እንዴ? ጊዜን ሰጥህ የለ ታዲያ ምን እናደርጋለን እኮ። ጠያቂ ሰሎን ውረድ። በቃ ምንም ካላደረግክ ውረድ። እንዴ እንደፈለግክ ነው እንደምታወራው።
ስታወሩ ዝም ብለናችሁ መስማችሁ ሚዩት ማንሳት አቅቶን ነው እንዴ? ችግር የለም ጨርስና አወራለሁ። እንትን እናድርገው ቱ ዘ ፖይንት። ጥያቄው ላይ ጥያቄ ተኮር አይነት መልስ ለመስጠት ስትሞክር ጥሩ ነው። አሁን ምንድነው ኖ ጋዲሳ ቆይ አንተም ቅድም ለምሳሌ ረጅም ሰዓት ስታወራ ቆይ ጋዲሳ ኧረ ቆይ እንዴ እኛ ቤት ቆይ ራስ ቆይ እንዴ ብራዘር ረጅም ሰዓት ስታብራራ ቆይ አንዴ ጋዲሳ ረጅም ሰዓት ስታብራራ ዝም ብለን ማንንም ማይክ ሳያወጣ አንደኛ ቆሮንቶስ ምዕራፍ 12 እና 14 ተደጋጋሚ ስታብራራ ማንንም ጣልቃ አልገባባችሁ ማለት ለምንድን ነው? ስንት ጥያቄ ነበር ኢንስትራክሽን ሰጡን አይገባም። ለምንድን ነው ስንት ጥያቄ ነበር? እስኪጨርስ መጠበቅ አለብህ። ባይገባህም ጋዲሳ ለምን መሰለህ ወዳጄ፣ ይቅርታ አድርግልኝ። አሁን አንተ አውርታል፣ እኔንም ስማኝ አንዴ ስማኝ። እንደው ዝም ብሎ እኛ እዚህ ጋር ባክ ኤንድ ፎርዝ እንዲያደርጉ እንዲያታደርጉ በሚለው ሰዓታችንን በጣም እያለቀ ነውና እኔ ቅድም እኛ እንደዛ አላደረግናችሁም። እናንተ በቃሽ ኖ አንተ ልታዳምጥ የሚገባው እናንተ ስታወሩ ዝም ብለናችሁ እኛ ስናወራ እናንተ የምጣልቃ የምትገቡት ምን ስለሆነ ነው? ይቅርታ አድርግልኝና እኔ ከሳሚ ጋር ቅድም በጥሩ ስፒድ ስናወራ ነበር። እኔ 6 ሰው 7 ሰው ጥያቄ ሲጠይቀኝ ነበር። ኦልሞስት 6 ነው 7 ጥያቄ ነው አድሬስ አድርጌ ነበር። ስታብራራ ዝም ብለናል አይደለም? ኦ ማይ ጋድ ስታብራራ ዝም ብለናል። 3 ጊዜ እናንተ የምትገቡት ምን ስለሆነ ነው? ደቂቃ ስተውና ጋዴ እንጨርስ ሀሳቡን ከዛ በኋላ ቆይ ሳሚ አንተ ራስህ ቆይ ሳሚ አንተ ራስህ ራፍ ቅድም ጋዲሳ ሲያብራራ 2-3 ጊዜ ድል ተሰጥቶ ሲያብራራ ማናችን ገብተናል። ወዳጄ ዝም ብለህ ማትሰማ ከሆነማ ብቻህን ማውራት ትችላለህ። ሳሚ ታስቆመው ይሄን ነገር በቃ ውረድ በቃ በእናትህ በቃ ይዋል በእናትህ እንዴ ተከበሩ። አንድ ጊዜ ሁላችሁም ናቱ አንድ ጊዜ እንዴ አንድ ጊዜ ቆይ ሁላችሁም ይታርጉና እንዴ እኛ ስናወራ ነው እንዴም ገብተው ጣልቃ የሚገቡት? እነሱ ሲያወሩ ማናችን ጣልቃ ገባንባቸው እንዴ? ስለ አክብረናችሁ ነው ዝም እያልናችሁ የሰማናችሁ ያለ ነው። መታችሁ እንደገና ልታዙን ዝም እንድንል ታርጉን ትፈልጋላችሁ? ካወራ 2-3 ደቂቃ አውርቻለሁ እንዴ እኔ ተስፍሽ ጥሩ መንፈስ አንድ ጊዜ ጋዴ ሀሳቡን ጨርስና ሰመራይዝ ያርግና ተስፍሽ ከዛ እናንተ እንቀጥላለን ፕሊዝ። አሁን ሳሚ ችግሩ ምን መሰለህ? ይቅርታ አድርግልኝ አይደለም አካሄድ ላይ ችግር እየተፈጠረ ያለው ለምን መሰለ ወዳጄ ሳሚ፣ ናቱ ጥያቄ ያቀረበ በቃ ዝም ብላ አዳምጥ። መሀል ላይ ለምሳሌ ፎሎ አፕ ኩዌሽን ማጠይቅ ተባለ፣ ዝም አለ። ሳሚ ማብራሪያ ሰጠ። ሳሚ ማብራሪያ ከሰጠ በኋላ ድጋሚ ተስፍሽ ያንተን ሀሳብ ነው ሪፍሬዝ እያደረገ ያለው። ይሄ ደግሞ ኪዌንዴ ሴሽን አይመስልም ነው የኛ ሀሳብ ወዳጄ ሳሚ፣ ሰምተኝ ከሆነ አይ አንደርስታንድ አደርጋለሁ። ግን ተስፍሽ ቅድም ጀምሮ ስላልተናገረ ሀሳቡን ያስቀምጡ እኮ ነው። ቅድም ነበረ አልነበረም። ለዛ ነው ቃድሴ just give him a time. ጀመር መኩንም አስወርዳችሁት ነው አይደለ? ብንወድና የራሳችን ቤት መክፈት እንችላለን። መኩንም አስወርዳችሁት ነው እንዴ? ናታን እንዴት ተስፋዬ ቀጥል። ተስፋዬ ዛሬ ተስፍሽ እንደዛ ለምን ሀትማ አትወርቀኝ? ለምን አስቆምከኝ? ነው እያወራው አንተ ገብተህ ለምን ታስቆመኛለህ? 3 ደቂቃ አወራሁ። አሁን ከገባው ይህን ሁላ ስታወሩ 3 ደቂቃ አላወራሁም እኮ ሰመራይዝ እኮ እንድታደርግ እየነገርኩ እኮ ነው። አንተ ሰመራይዝ ታደርግና ከዛ በኋላ ሰመራይዝ ሳይሆን በተጠየቀው ጥያቄ ላይ አንተ ፖይንት አነሳ። ከዛ በኋላ እዚህ ላይ መጨመር የሚፈልግ ሰው አለ፣ ተስፍሽን ሰጠኸው። ስለዚህ ተስፍሽ አልጨረስም፣ ሳይጨርስ ነው እያስቆሙት ያሉት። እነሱ እኮ 5 ደቂቃ ቢሆን 10 ደቂቃ እየሰማናቸው ነው። በስነ ስርዓት እየሰማን ነው። ኤሉ ገብቶኛል እኮ እሱ ምንድነው ጋዲሳ ጥያቄ ምንድነው? ጥያቄና መልስ ስለሆነ ባክ ኤንድ ፎርዝ እናድርግ። ሰመራይዝ ሪፍሬዝ አንተ የተናገርከው ነው ሪፍሬዝ ያደረገ ነው አለኝ። እኔ ደግሞ እንደሱ ከሆነ አካሄዱ እንደገና ይስተካከልና እንደሱ ከሆነ አካሄዱ ተስፍሽ አሁን ተስፍሽ ይጨርስና ሀሳቡን ከጨረሰ በኋላ በደቂቃ ያስቀመጥ ፌር እንዲሆን ደቂቃ እየተቀመጠ አንድ ሰው ይመልስ። ሳሚሻ እኔ አይ በቃ እኔ እንትን ልበል ወንድሞችም ኦልሬዲ ከቅድም ጀምሮ ስሰማህ ነበር። ተስፍሽ በቃ ፕሊስ ወዳጄ አንድ ነገር ወዳጄ ረጅም ሳታፈን ስለቆየ ይሁን ደጋግማ አንድ ሀሳብ አታውራ። ከሳሚ ጋር እያወራው ነው። እኔም በቃ ልወጣ ነው ወዳጄ። 10 አንድ ሀሳብ ተደጋጋሚ አታውራ ፕሊስ በጌታ ሰው። ስለዚህ ሳሚሻ አመሰግናለሁ። መልካም ጊዜ መልካም ቀን ይሁንላችሁ። እንደዚህ መሆኑ መጨረሻው ያሳዝናል። በሉ በቃ ሀሳባችሁን አስተምራችሁ ጥያቄ ስትጠየቁ እንሄዳለን ማለት ግን ፌር ነው? የማይመስል ነገር ነው። በእናታችሁ እንደዚህ ሳሚ በጣም ቶለሬት የምናደርጋቸውን ነገር ማወቅ አለባችሁ። ጌታ የምሬን ነው።
ማለት ሳሚ የምሬን ነው የምነግርህ። ኖ ትክክል ያልሆነው ምንድን ነው? ለምን መሰለህ ቆይ አዳምጠኝ። ረጅም ሰዓት ሲያወሩ ሳሚ እነሱ ሪፊውት እያደረጉ ነው አይደለም? እኔ ሪፊውት እንዲያደርጉ ነው። ስለዚህ እውነት ነው፣ አንተ ማስቆም አልነበረበትም። ግን ዲፌንድ እያደረኩኝ ያለሁት አንተ ሀሳብ ከሰጠ በኋላ ከእነሱ ጋር እነሱ ባክ ኤንድ ፎርት ጥያቄ ነው ቢጠይቁ ነው የገቡት። እንደፈለጉ ጠይቀውን እኛ ደግሞ የእኛን ኤክስፔሪንስ እናስቀምጣለን እሱን እኮ ለማድረግ እኮ አትሊስት ሰዎች ሲያወሩ ደጋግሞ ሲያወሩ አንድ ቦታ ላይ ጣልቃ ገብተንባቸዋል። ዮሐድ ሲያወራ ናታን ሲያወራ ጋዲሳ ሲያወራ አልገባንባቸውም እኮ። እነሱ ሲጀመር አካሄዳቸው ለሌላ ጊዜ ማወቅ ያለብን ነገር የሆነ አካሄዳቸው እነሱ ባገኙት መድረክ ላይ እነሱ በሌሉበት ስለ እነሱ አናወራ። ሩማት ነው አካሄዳችንን ማረም ካልሆነ ሳሚ አካሄዳችንን ማረም ካልሆነ የእነሱ ብቻ ለመስማት መግባት የለባቸውም። እኛ ጋም ችግር አለ። ተው አንዳንዴ እነሱ መውጣት ሲፈልጉ ሲጮሁ ዝም ነው ማለት ያለብን። ቆይ በስንት አሁን ስለወጡ አይ ኖ ማንም ሰው እነሱ ስለወጡ እንደሱ አናወራም። ትምህርቱ ላይ እንሂድ። አካሄዱ ሶሪቲ ተወስን ስላካሄዱ እናንተ ተነጋገሩ። አሁን ትምህርቱ ላይ እንሂድ። ብዙ ሰው ነው የሰማው። ሶስቱም በጣም ብዙ ማብራሪያ ሰጥተዋል። ትምህርቱ ላይ እንሂድበት። በቃ ፎከስና ትምህርቱ ላይ መሄድ ይሻላል። እነሱ ያወጥተዋል ሀሳቡ ላይ፣ እናንተ ሀሳባችሁን ትምህርቱ ላይ ይኬድ። ሌላ ጊዜ ግን ማለት ነው በውስጥ መስመር ያወሩ፣ እነሱ ያስተካክሉ። በቃ ትክክል ስላልሆነ እነሱ በውስጥ ያወሩ። ግን አሁን ትምህርቱ ላይ ሰው የሰማ ሰው አለ። እነሱ በግልጽ እንግዲህ ረጅም ሰዓት ደቂቃ ይዣለሁ። ሁሉም ረጅም ሰዓት 14 በማዘር ታንክ ትርጉም አድርገው አብራርተውታል። ስለዚህ ይህንን ሂዱበት። በቃ እንደዛ ነው የሚሻለው። ትምህርቱ ላይ እኔ ምን አለ መሰላችሁ፣ በጣም ይቅርታ አድርጉልኝ ወንድሞቼ እህቶቼ። እኔ አንድ ነገር ማምነው ነገር አለ። የተቀበልኩት ወንጌል ሁሌ መልስ ያለው መጽሐፍ ቅዱስ መልስ አለው፣ እኔም ደግሞ በህይወቴ መልስ አለኝ ብዬ አምናለሁ። ለዛ ነው ቅድም መጥቶ ስለ ልሳን ልጠይቃችሁ እናውራ ሲለኝ ጓሄድ ዩ ዌልካም ብዬ ብለን ያስቀመጥነው እና ፖለቲካ ቢሰሩ እኔ አሁን ጋዲሳ እናውቀዋለን። ብዙ ጊዜ በጣም እንደዚህ አይነት ነገሮች ግን እዚህ ሲመጣውን ከኔ ጋር ሲያወራ በጣም በፍቅር እያወራን ነበር። ማለት ብዙ ሲያብራራ ምናምን በጣም ብዙ እንደዛ አይነት ይሄን ፕላትፎርሙን ወደዚህ መልካም ነገር መቀየር ያለብን ይመስላል። አንድ ጊዜ ሄሉ አንድ ጊዜ አስጨርሽኝ። አንዴ ቆይ ላውራ አስጨርሽኝ። እና እያልኩኝ ያለሁት ምንድነው ይሄ ነገር መለመድ አለበት ብዬ አምናለሁ። በቃ ሰው ጀምሮ በመልካም ጀምረን በመልካም ማለቅ አለበት ብዬ አምናለሁ። እኔ አምሶሪ ተስፍሽዬ የተጫንኩ አይደለም። ኢቨን ዶ እንደዚህ እንኳን ፑሽ አድርጎ ሲመጡ ኦኬ ጎ ሄድ ቀጥለሽ ብለን ማለት እኛ መልስ እንዳጣን መልስ እንደሌለን ምናምን ታስቦ ሰዎች መሄድ የለባቸውም ብዬ አምናለሁ። እና ሌላ ጊዜ አይኖ እውነትን ዲፌንድ ከማድረግ አንጻር ገብቶኛል። አንተ አንፌር ትክክል አይደለም እያልኩኝ አይደለም። አይኖ ይገባኛል። ግን አንዳንድ ጊዜ ሴክሪፋይስ ማድረግ ካለብን ለእውነት ሴክሪፋይስ አድርገን እውነታችንን መግለጥ አለብን ብዬ አምናለሁ። እና እስፔሻሊ ደግሞ እንደዚህ ብዙ ሰው ከተሰበሰበበት ቦታ ላይ ጄኒውን የሆነውን ነገር እኛ ጋር ማናፍርበትን ከህይወት ኤክስፒሪየንስ ያደረግነውን ነገር ለሰዎች ቦልድሊ መናገር እድል ፕሪቪሌጅ ነው ብዬ አስባለሁ። እኔ ከሱ ይልቅ ልሳን የሚባለውን ነገር አሁን ለሳሊቬሽን ጉዳይ አይደለም፣ ከምንም ጋር የሚገናኝ አይደለም። አትሊስት ግን ወንድማማቾች ተቀምጠን እዛ ቤት ያሉና እዚህ ቤት ያሉ ሰዎች ተቀምጠው አንድ ላይ በሰላም ጀምረው በሰላም ተጨባብጠን መለያየት የሚባለውን ነገር መለመድ አለበት ብያለሁ። ስማኝ አንድ ጊዜ ስማኝ፣ ከሰማኝ ጥሩ ነው። ጥሩ ሄዳችኋል እኮ አይደለ? የሆነ ቦታ ላይ የቱጋ ችግር እንደተፈጠረ ሁላችንም አንደርስታንድ እናደርጋለን፣ ይገባናል። የቱጋ እንደዚህ አይነት ነገር እንደተፈጠረ ማለት ነው። እስከተወሰነ ድረስ በሰላም ስትወያዩ ሄዳችኋል። ይህንን ፕራክቲስ ማድረግ ጥሩ ነው። ለዛሬ ይህን ያክል ከተኬደ ሌላ ጊዜ ደግሞ እየተስተካከለ ይሄዳል። ስለዚህ ችግር የለውም። ዊች ኢዝ ጉድ፣ ጥሩ ነው እስካሁን ድረስ የተኬደው። ስለዚህ እሱን አሁን ሌላ ጊዜ እንነጋገራለን። እኛ እናንተ ሀሳባችሁን ቀጥሉ። በቃ አይመስላችሁም? አንድ እድል ስጡኝና አንድ ደቂቃ። አረስፒር ቆይ ትምህርቱ ላይ አይደለም። እኛ ትምህርቱ ላይ ነው። ነው ታይማችን አትወሰዱት። እኛ ትምህርቱ ላይ ነው ማለት ነው ፈልገው የጀመራችሁትን። ይሄ ነው እኮ ሄሉ፣ ችግሩ ይሄ ነው። ትምህርቱ ላይ ነው እንዴ? ፕሊዝ ለምንድን ነው እንደዚህ የምታደርጉት? አንድ ደቂቃ። ከዚህ በፊት ሳሚ ተናገርኩት፣ ይቅርታ ልጠይቀውና ስፒር ፕሊዝ አንዴ ስጩ ሄሉ። ቆይ ሀሳቦችን ቀጥሉ እናንተ። እሺ በቃ ዝም ብለን ጊዜችን የምናቃጥል ከሆነ እሺ ቀጥሉ። ሂዱ። ስፒሮስ ቀጥል፣ ሀሳብን ስጥ።
ያለውን ራሱ አልሰማሽም ሊል የፈለገውን ነገር ተጣልተናል እኛ ከዚህ በፊት አይደለም ይቅርታ ሊጠይቅ ነው የገባው። እሱ ሌላ ቀን ተጠያይቁ እንዲ አሁን ለምን ሰዓት ምን ሆነሻል? በቃ እሺ ደህና ዋሉ። በቃ ምን በጣም ይገርመኛል በእውነት። አይደለም እንቀጥል። ሁሉ ነገር ፖለቲካ መስራት ምንድን ነው? ሁሉ ነገር በፖለቲካ እኔ ፖለቲከኛ አይደለሁም ሳሚ። እኔ አንቺ አይደለም እያልኩት ያለው ሳሚ። ሰላም ለእናንተ ይሁን። ሳሚ ትንሽ ነገር ልበላችሁ ባካችሁ። አንዴ ስሙ። እየተሰማውን አይደል? ሄሎ ድምጼ ይሰማል? ቀጥል። አዎ ይሰማል። ኦኬ ሳሚ፣ ምንድን ነው መጨረሻ ላይ ማየት ያለብን ይህንን መንፈስ እንዴት ነው የምንጠብቀው የሚለውን ነው። አሁን ሄሉም ወጥታለች መሰለኝ። ሲጀመር የሆነ ርዕስ ስናወራ በመሀል ላይ እነዚህ እኛ ሰውን እንኳን ሳይሆን መናፍስትን መለየት የምንችል የእግዚአብሔር ጸጋ ያለን ሰዎች ነን። ስለዚህ አንዳንድ ጊዜ እንደዚህ በጥባጭ መንፈስ መጥቶ በተለይ እርስ በርሳችን ባለን ሁኔታ ተግባብተን እንዳንሄድ ያንን ነው መጀመሪያም የገባሁት ለዚህ ለማለት ነበር። ምክንያቱም አሁን አንተ ርዕሱ ሲጀመር በፍቅር ያወራኸው አንተ ነው እንጂ ሌላኛው አካል ያው ከሌሉ ስለነሱ አንናገር ስለምትሉ ብዙ ጊዜ አፋችን ስለምዘጉት ነው እንጂ አካሄዱ ላይ ብዙ ጊዜ ማውራት አለብን። ምክንያቱም የነሱ ቤት ስትሄድ ምንም እንድታወራ አይፈቅዱልህም። እርስ በርሳቸው ተደጋግፈው ያንተን ሀሳብ ለመጣል ነው የሚሄዱት። እኛ ጋር ሲመጡ ደግሞ